የኢትዮጵያ ከቀይ ባህር ጋር ያላት ትስስር ተፈጥሯዊና ታሪካዊ ነው ሲባል በተደጋጋሚ ይነሳል። ምን ማለት ነው? በጣም አመሰግናለሁ እድሉን ስለሰጣችሁኝ። መግቢያው ላይ እንዳነሳው እጅግ በጣም አስፈላጊ አጀንዳ ነው ለኛ ለኢትዮጵያውያን። የዚህ አጀንዳ ዙሪያ ላይ ኢትዮጵያውያን መነጋገር፣ መወያየት፣ የጋራ አቋም መያዝ፣ የአፍሪካ ወንድምና እህቶች ጋር መግባባት ያስፈልጋልና በጣም ጥሩ የፓናል አጀንዳ ነው የሚል እምነት አለኝ። በመጀመሪያ ደረጃ ያነሳው ጥያቄ ጋር ቀጥታ ሲገባ ኢትዮጵያ ከባህር በተለይም ከቀይ ባህር ጋር በተያያዘ ታሪካዊ መልካም አስተዳደራዊና ተፈጥሯዊ ትስስር አለው ሲባል ምን ማለት ነው የሚለው ጥያቄ አይ ቲንክ በቀጥታ መመለስ ይቻላል። ዙሪያ ጥምጥም መሄድ ሳያስፈልግ ዛሬ ላይ ኢትዮጵያ የባህር በር ጥያቄ አላት። የባህር በር የባለቤትነት ጥያቄ አላት። ኢትዮጵያ የባህር በር በተለይ ቀይ ባህር ላይ የባህር በር ይገባኛል ብላ ዛሬ ላይ የምታነሳው ጥያቄ በቀጥታ ብዙ መነሻዎች አሉት። ከነዚህ ውስጥ ዋና ዋናዎቹ አንዱና የመጀመሪያው ታሪካዊ መነሻ አለን። ታሪክን ስናገላብጥ፣ ታሪክን ስንመለከት፣ ረጅሙን የኢትዮጵያን ታሪክ ስንመለከት ዛሬ ኢትዮጵያውያን በቀይ ባህር ላይ የሚያነሱት የባህር በር ባለቤትነት ጥያቄ ታሪካዊ ማስረጃ፣ ታሪካዊ ዋቢ ያለው ነው። ሁለተኛ ተፈጥሯዊና ደግሞ መልካም ምድራዊ ምክንያቶች እና እውነታዎች ስላሉ ነው። ታሪካዊ እውነታ አለው። የኢትዮጵያ የባህር በር ጥያቄ በተለይም የቀይ ባህር ላይ የባህር በር ይገባኛል፣ ባለቤትነት ይገባኛል ብላ ሲታነሳ ምን ማለት ነው? የኢትዮጵያን ረጅሙን የታሪክ ሂደት ብንመለከት ከአክሱም ዘመነ መንግስት እንኳን ቢንጀምር እና የኢትዮጵያ የስቴት ፎርሜሽን ፕሮሰሱን ብንመለከት የኢትዮጵያ የሀገረ መንግስት ምስረታ ሂደቱን ብንመለከትና ኢቮልቭ አርጋ የዛሬዋን ኢትዮጵያ ቅርጽ እስከምትይዝ ድረስ የነበረው ስቴት ፎርሜሽን ብንወስድ ይሄ የስቴት ፎርሜሽን ፕሮሰስ ወይም የሀገረ መንግስት ምስረታ ሂደቱ ኢትዮጵያን በቀይ ባህር ዳርቻ ፈጠራት ማለት ነው። ስለዚህ ኢትዮጵያ በቀይ ባህር ዳርቻ የተወለደች የተፈጠረች ሀገር ናት። በዚህ ማአት ማሳያዎች አሉ። በጣም ብዙ የታሪክ ጻፊዎች፣ በጣም ብዙ የጂኦፖለቲክስ ላይ የሚጽፉ ሰዎች፣ በጣም ብዙ በአፍሪካ ቀንድና በምስራቅ አፍሪካ የሚጽፉ የውጭም የውስጥም ጻፊዎች ብዙ ጽፏል። አንድ ሰው ተነስቶ ኢትዮጵያ ከቀይ ባህር ጋር ያላት ታሪካዊ ትስስር ምንድነው ብሎ ማንበብ ቢፈልግ ማአት ማስረጃዎች አሉ ማለት ነው። ዛሬ ኢትዮጵያ ከቀይ ባህር ጋር ያለን ትስስር ታሪካዊ ነው ሲባል በስሜት ወይም ዝም ብሎ በምኞት ላይ የተመሰረተ አይደለም። ታሪካዊ እውነታ ላይ የተመሰረተ ነው። ኢትዮጵያና ኢትዮጵያውያን ለምሳሌ የአክሱም ዘመነ መንግስት ብንወስድ በወቅቱ ከአራተኛው እስከ ሰባተኛው ክፍለ ዘመን ስፔሻሊ ከአራተኛው እስከ ስድስተኛው ክፍለ ዘመን የነበረው የአክሱም ዘመነ መንግስት ብንወስድ በዓለም ላይ ጥቂት 3 እና 4 ሀያላን መንግስታትና ህዝቦች መካከል የሚመደብ መንግስትና የስልጣኔ ማዕከል ነበር አክሱም። የአክሱም ስልጣኔና ሀያልነት ደግሞ አንዱ መነሻ ቀይ ባህር ነው። የአክሱም መንግስታት እና በአክሱም ዘመን የነበሩ ኢትዮጵያውያን ከውጭ ሀገር ጋር የሚያደርጓቸው ግንኙነቶች የተመሰረተው በፖርት ኦፍ አዱልስ በኩል ቀይ ባህርን መነሻ ያደረገ ወደብ ፖርት ኦፍ አዱልስ ቀይ ባህር ማለት ነው። የቀይ ባህር ወደብ ነው። በሱ በኩል ነው ከሌላው ዓለም ጋር ከሳውዲ አረቢያ ጋር እስከ ኢንዲያ ድረስ ከሌሎች መካከለኛ ምስራቅ ዛሬ የተለያየ ስያሜ ያላቸው ሀገራት ጋር የነበረው ግንኙነት በቀይ ባህር በኩል ነው ማለት ነው። ስለዚህ በጣም ከፍተኛ የሆነ የንግድ ግንኙነት በጣም ከፍተኛ የሆነ የንግድ ልውውጥ ነበረው የአክሱም ዘመነ መንግስት መንግስታትና ያን የነበረው ትውልድና ህዝብ ማለት ነው። ሁለተኛ በዛ ዘመን ደግሞ የአክሱም ዘመነ መንግስት የባህር ኃይል ነበረው። በነገራችን ላይ የባህር ኃይል በሌሎች ሀገሮች ላይ ምን ተብሎ ነው የሚጠራው? ናቫል ፎርስ ነው የሚባለው። እኛ ሀገር ላይ ግን የባህር ኃይል ነው የሚባለው። በሌሎች ሀገሮች ላይ ናቫል ፎርስ ተብሎ የሚጠራበት ምክንያት ምንድነው የሚለውን ጥያቄ አንስተ ሪፈር ሲታረግ ማስረጃዎች ምን ያሳያሉ? ናቫል ፎርስ የሚለው ቃል ወይም ናቫል ፎርስ የሚለው ስያሜ መነሻው የላቲን ወርድ
ኔቪ ወይም ኔቪስ ከተሰኘው ቃል የተገኘ ነው። ይሄ ናቫል ፎርስ የሚባለው መርከብ ወይም በውሃ ላይ ጉዞ ማድረግ እንደማለት ነው ሲተረጎም። በሌሎች ሀገሮች ላይ ናቫል ፎርስ ነው የሚባለው። እኛ ጋር ግን ናቫል ፎርስ ሳይሆን የሚባለው የባህር ኃይል ነው የሚባለው። ስለዚህ ያን የነበረው የባህር ኃይልም ቢሆን ስያሜውን ያገኘው እንደ ሌሎቹ ሀገሮች በውሃ ላይ ጉዞ ወይም በመርከብ ላይ ጉዞ ከሚል ስያሜ ሳይሆን ተፈጥሮ ከቀይ ባህር ያገኘ ስም ስያሜ ነው። ስለዚህ አንዱ የታሪክ ኢምፕሊኬሽን ከስያሜ ጭምር የባህር ኃይል ያኔ የተፈጠረው ኬት ነው ስሙን ያገኘው ብለህ ብትመለከት ከቀይ ባህር በተፈጥሮ ከዛ ከባህሩ ያገኘ ስያሜ ነው ማለት ነው። ስለዚህ የአክሱም ዘመነ መንግስት ላይ የነበሩ መንግስታት የንግድ ልውውጣቸውን በፖርት ኦፍ አዱል ሲያደርጉ ነበረ። አገራቸውን ለመከላከል ሉዓላዊነታቸውን ለመከላከል የባህር ኃይል ነበራቸው። ኢትዮጵያ ከሌሎች ዓለሞች ጋር በዚህ በኩል በሚታረጋቸው ያኔ የአክሱም ዘመነ መንግስት በዚህ ባህር በኩል በሚያደርጋቸው እንቅስቃሴዎች በዓለም ላይ ኃያል ከሚባሉ መንግስታትና ህዝቦች ውስጥ የሚመደቡ እንዲሆኑ አድርጓል ማለት ነው። ታሪካችን የሚጀምረው ከዛ ነው። ሌላኛው ተፈጥሯዊና መልክዓ ምድራዊ ነው ሲባልም ይሄ በተፈጥሮ ያገኘነው ነው። እንዳልኩ ቅድም የኢትዮጵያ የስቴት ፎርሜሽን ሂስትሪውን ብትመለከት የስቴት ፎርሜሽኑ ኢትዮጵያ የዛሬን ቅርጽ የያዘችበት መንገድ ኢትዮጵያ ዛሬ የያዘችውን የሀገረ መንግስት የያዘችበትን መንገድ ለመያዝ የሄደችበት ፕሮሰስ ኢትዮጵያን በቀይ ባህር ዳርቻ እንድትፈጠር አድርጓታል። ስለዚህ ኢትዮጵያ በተፈጥሮ የአባይ ወንዝ ተፋሰስ ማዕከል የታላቁ ስምጥ ሸለቆ መገኛና የቀይ ባህር ዳርቻ የተወለደች እና የተፈጠረች ሀገር ናት ማለት ነው። መልክዓ ምድርና ተፈጥሮ መሄን ይለግሶናል። ቅድም እንዳልኩ ይሄን ደግሞ ሁሉም አይነት የታሪክ መዛግብቶችም ያረጋግጣሉ ብለን በድፍረት መናገር እንችላለን። ለዚህ ማአት ኤቪደንስ አለን ማለት ነው። እንግዲህ ከዚህ ጋር በተያያዘ በተለይ የኢትዮጵያ የባህር በር ጥያቄ ከቅርብ ጊዜ ወዲህ ወደፊት መጥቷል። በአንድ ወቅት የባህር በር የነበራት ሀገር በታሪክ አጋጣሚ አጣች። አሁን ደግሞ የባህር በር ያስፈልገኛል ወደሚል ቦልድ ወይም ጠንከር ወዳለ ጥያቄ ገብታለች እና በዚህ ሂደት ውስጥ በተለይ ግብጽ በዋናነት ብናነሳው ከኢትዮጵያ ባህር በር ጥያቄ ማግስት ኢትዮጵያን የመክበብ የሚመስሉ ዲፕሎማሲያዊ አካሄድ የሚመስሉ ነገር ግን በውስጣቸው ከበድ ያሉ እንቅስቃሴዎች ማድረግ ጀምራለች። እንደአጠቃላይ ይሄ እንደ ሀገር ምንድነው የሚያመላክተን? ከዚህ እኛ ኢትዮጵያውያን ምንድነው መረዳት ያለብን ይላሉ? ኢትዮጵያ ቀይ ባህር ጋር ያላት ግንኙነት ተፈጥሯዊ፣ ታሪካዊ እናም ህጋዊም ነው። ዛሬ ኢትዮጵያ ከቀይ ባህር አክሰስ ጋር በተያያዘ ምታነሳቸው ጥያቄዎች ታሪካዊ መሰረት አለው፣ ተፈጥሯዊና መልክዓ ምድራዊ እውነታ አለው፣ ህጋዊና ፍትሃዊነትም ጉዳይ የያዘ ነው በውስጡ ማለት ነው። ኢትዮጵያ ከቀይ ባህር እንድትርቅ የተደረገበት መንገድ ኢትዮጵያ ቀይ ባህርን አክሰስ ማድረግ እንዳትችል የሆነበት መንገድ እጅግ በጣም የሚያስቆጭ ነው፣ እጅግም የሚያንገበግብ ነው። ይሄም የሆነበት ምክንያት በሴራ በተንኮልና ኢትዮጵያን ደካማ ለማድረግ ካለ እሳቤ መንጨ ነው ይሄ ሆነው። በዚህ ምክንያት ነው ኢትዮጵያ ከቀይ ባህር እንድትርቅ ሆኖ የቆየው። ከቅድምም እንዳነሳሁት ረጅሙን የኢትዮጵያን ታሪክ አናላይዝ ብታረግ ከአክሱም ዘመነ መንግስት ወደዚህ ያለው የኢትዮጵያ ታሪክ ከአክሱም ዘመነ በፊትም እስከ ቢሲስ ከክርስቶስ ልደት በፊት ያለው የተወሰኑ ዓመታት ድረስ ይዘልቃል። ግን ዝም ብለህ ለዛሬ ውይይታችን ከአክሱም ዘመነ መንግስት ጊዜ ጀምሮ ያለውን እንኳን ወደዚህ ቢተወስድ ኢትዮጵያ ቀይ ባህር ጋር የተወለደችና የተፈጠረች ሀገር ሆና ሳለች በተለያየ ምክንያት ከዛ አካባቢ ተገፍትራ እንድትወጣ ተደርጋለች። ኢትዮጵያ ቀይ ባህርን አክሰስ ባረገቻቸው ዘመናት በሙሉ ኃያል ትልቅ ሀገር የመሆን እድል ነበራት። ይሄን ታሪክ ያረጋግጣል። ኢትዮጵያ ከዛ በተገፋች ቁጥር ደግሞ ኃያልነቷ ተጽዕኖ ፈጣሪነቷ እንዲዳከም የሆነ የመጣበትንም የታሪክ ሁኔታ አናላይዝ ማድረግ ትችላለህ። ስለዚህ ኢትዮጵያ የባህር በርን ወይም ስፔሻሊ ከቀይ ባህር አካባቢ እንድትርቅ መነሻ የሆኑ ምክንያቶች ውስጥ አንደኛውና የመጀመሪያው አንፎርቹኔትሊ ኢትዮጵያ ቋሚ ታሪካዊ ጠላት ያላት ሀገር ሆና ቆይታለች። ቋሚ የኢትዮጵያ ታሪካዊ ጠላት ሆኖ የቆዩ ሀገራት አናላይዝ የሚያደርጉበት መንገድ አሳዛኝ ነው። ለምሳሌ
ኢትዮጵያ የተፈጥሮ ሀብቷን ተጠቅማ ከበለጸገች ካደገች ኢትዮጵያ የተፈጥሮ ሀብቷን ተጠቅማ የተረጋጋች ሰላም የሰፈነባት ሀገር ከሆነች ለኛ ስጋት ናት ብሎ በተሳሳተ መልኩ የሚተነትኑ ኃይሎች አሉ። ከነዚህ ውስጥ አንዷ ግብጽ ናት። ለምሳሌ ኢትዮጵያ ከባህር በር ኢትዮጵያ የባህር በርን እንድታጣ ስለተፈለገ ነው ኤሪትሪያ ከኢትዮጵያ እንድትገነጠል ጭምር የተደረገው። ለምሳሌ ዛሬ ላይ ሆነ ኢትዮጵያ ኤሪትሪያ ከኢትዮጵያ የተገነጠለችበት ምክንያት ምንድነው? ምን ታሪካዊ ምክንያቶች ቀርቦ ነው? አርጊውመንትስ ቀርቦ ነው? አመክንዮች ቀርቦ ነው? ምክንያቶች ቀርቦ ነው ብለህ ብትመለከትና ይሄ የተጠነሰሰበትን መንገድ ብትወስድ ዋናው ዓላማ ኤርትራን ነፃ ማድረግ ብቻ አይደለም። ዋናው ከበስተጀርባ ያለው ዓላማ ኢትዮጵያን የባህር በር ማሳጣት እንደሆነ ታያለህ። እነዚህ ሁሉ ነገሮችን ደምረህ ስትመለከት ኢትዮጵያ የባህር በር እንድታጣ ከፍተኛ ስራ ሲሰሩ ከቆዩ ሀገራት ውስጥ ግንባር ቀደማ ግብጽ ናት። ዛሬም ቢሆን ኢትዮጵያ የባህር በር ጥያቄ ጉዳይ ሲታነሳ ይሄ ጥያቄ እንዳይሳካ እንዲደናቀፍ ከፍተኛ ርብርብ የምታደርገው ሀገር ግብጽ ናት። በእምነት እጅግ በጣም እየተሳሳተ ነው። ስለዚህ እኔ ከዚህ አኳያ ኢትዮጵያ የባህር በር እንዳታገኝ ግብጽ የምትንቀሳቀስበትን መንገድ ሌሎችም ታሪካዊ ጠላቶች የሚንቀሳቀሱበትን መንገድ ሲመለከት ሶስት ምክንያቶች አሉ ያምናለሁ። አንደኛውና የመጀመሪያው ኢትዮጵያ ካደገችና ከበለጸገች ለኛ ስጋት ነው ብሎ የሚነሳው ለኔ ስጋት ነው ብላ ግብጽ የምትነሳበት መንገድ እጅግ በጣም የተሳሳተ አቋምና ኋላ ቀር አቋም በጋራ ይሄ ሙቹዋል ቤኔፊት በጋራ መጠቀም በጋራ ማደግ በጋራ መበልጸግ ባንድነት ማደግ ትቶ ባንተ ሪሶርስ እኔ ለማለሁ አንተ ግን በየበየ ተመልካች መሆን አለበት። ይሄ እኮ ነው የህዳሴ ግድብ ዙሪያ ላይ የገጠመን ችግር። ኢትዮጵያ ናቹራሊ የአባይ ተፋሰስ መነሻ ናት። የአባይ ተፋሰስ መነሻ የሆነች ሀገር የአባይ ተፋሰስ ላይ አስፈላጊውን ልማት እንዳታለማ የሚደረግበት መንገድ እጅግ በጣም ኢፍትሃዊ ነው አይደል? ልክ እንደዛ ነው የቀይ ባህርም ማለት ነው። ኢትዮጵያ በአባይ ወንዝ ላይ ልማት ማልማት የሚያስችል እንቅስቃሴ ማድረግ የለባትም ተብሎ ለረጅም ዘመን ግብጽ እንቅስቃሴ ስታደርግ ነበር። እስከ ዛሬ ድረስም ይሄ እንቅስቃሴና ሴራው አልቆመም። እድሜ ለጀግኖች ኢትዮጵያውያን ለምሳሌ ህዳሴ ግድብ ተገንብቶ ግብጽ ምትለው ወይም በግብጽ በኩል ሲነሳ የነበረው ጥያቄ የህዳሴ ግድብ ወደ ግብጽ የሚፈሰው የአባይን ውሃ ቮሊዩም ይቀንሳል ወይም ግብጽን ከፍተኛ አደጋ ላይ ይጥላል ነው አይደል ሲባል የነበረው። ይሄው እድሜ ለጀግኖች ኢትዮጵያውያን ግድቡ ተገንብቷል፣ ግን ውሃው እየፈሰሰ ነው። እንደውም በተሻለ መልኩ ግብጽም ሱዳንም ያገኙ ናቸው። ይሄን ደግሞ ኢትዮጵያ ትፈልጋለች። የኢትዮጵያ መንግስትም ይፈልጋሉ፣ ያለፉ መንግስታትም ይፈልጋሉ፣ አሁን ያለው መንግስትም ይፈልጋል፣ የኢትዮጵያ ህዝብም ይፈልጋል። ቢኮዝ ለኛ የግብጽም የሱዳንም ህዝብ እህት ወንድም ህዝብ ነው። አፍሪካውያን ወንድሞች ይተውጭነን። ግን ግብጽ ከዚህ አኳያ የያዘችው አቋም እጅግ በጣም ኋላ ቀር ያኔ በቅኝ ገዢዎቹ የነበረ ያስተሳሰብ ዛሬም ይዛ ቀጥላለች ማለት ነው። አንዱ ልክ አባይ ወንዝ ላይ ኢትዮጵያ ልማት ካለማች ኢትዮጵያ ከዛ ተጠቃሚ ከሆነችና ከተቀየረች ስጋት ነው ብላ እንደምትወስደው ሁሉ ቀይ ባህርን አክሰስ አድርጋ ምክንያቱም የቀይ ባህር ጉዳይ የወደብ ጉዳይ ለኢትዮጵያውያን የብሔራዊ ጥቅም ጉዳይ ነው፣ ለኢትዮጵያውያን የጋራ ጥቅም ጉዳይ ነው፣ ለኢትዮጵያን ተራ የንግድ ነገር ብቻ አይደለም፣ የሉዓላዊነት ጉዳይ ነው፣ የነጻነት ጉዳይ ነው፣ የደህንነትና የጸጥታ ጉዳይ ነው። ይሄን ኢትዮጵያ ካረጋገጠች ለነ ስጋት ነው ብሎ በማመን ግብጽ እነዚህ ነገሮች በሙሉ ላይ ትንቀሳቀሳለች። በጣም ትክክል አይደለም። በእኔ እምነት አንደኛ አናሊሲሱ የተሳሳተ ነው። የኢትዮጵያ እድገትና ብልጽግና የሚያሰጋቸውና በተቃራኒው ግን ኢትዮጵያ ደካማ የተከፋፈለች ሰላም የሌላት በመኖርና ባለመኖር መካከል ሆና ደሃ ሆና እንድትቆይ ከመፈለግ የሚመነጭ አደገኛና እጅግ በጣም ኋላ ቀር አስተሳሰብ ነው አንዱ ምክንያት። ሁለተኛው ምክንያት ይሄኛው ቀጠና የጂኦፖለቲካ ጉዳዩን ብትወስድ ይሄኛው ቀጠና በዓለም ላይ የብዙ ሀያላንም ሆነ አሁን ሀያል ሆነ የተነሱ ያለው ሀገሮች አይን የሚያርፍበት ቀጠና ነው። ይሄ ቀጠና ቀይ ባህር በዓለም ላይ ከ12 በመቶ በላይ የንግድ ልውውጥ የሚካሄድበት የንግድ መስመር ነው። ቀይ ባህር የጥንታዊ ስልጣኔዎች መነሻ ከሆኑ እጅግ በጣም ውድ ከሚባሉ የዓለም አካባቢዎች አንዱ ነው። ቅድም እንዳልኩ የአክሱም ስልጣኔ ጀምሮ። ስለዚህ ይሄንን እጅግ በጣም ስትራቴጂክ የሆነውን ፖዚሽን
በሞኖፖል የጂኦፖለቲካውን ሞኖፖላይዝ ማድረግ የሚፈልጉ ኃይሎችም ኢትዮጵያ ወደ ቀይ ባህር መጠጋቷን አይፈልጉም ማለት ነው። ይሄም ስግብግብነት ነው። የራስን ብቻ ማሰብ ነው። የጋራ ተጠቃሚነትን ማዕከል ያለ ማድረግ ነው። ሶስተኛው በኔ እምነት የቅኝ ገዢዎች ያኔ የነበረው የከፋፍለ ግዛና አፍሪካውያን እርስ በርስ እንድንባላ ዘርቶ የወጡት ሌጋሲ ነው። ይሄ ኮሎኒያል ሌጋሲ የሚባለው የቅኝ ገዢዎች ቅሪት አስተሳሰብና እስከ ዛሬ ድረስ የቆየ ሐሳቤ ነው ማለት ነው። የኢትዮጵያ ካርታ ኤርትራ ጋር ያለውም ይሄ አንዱ የሚያሳየው ነው። መጥቶ ቀይ ባህር ሲደርስ የኢትዮጵያ ካርታ ወደዚህ ይመጣል። ስለዚህ ሄደ አሁን ቀይ ባህርን እንዳደርስ ነው ሁሉ ነገር የሚሰራው። በነገራችን ላይ ቅኝ ገዢዎች አፍሪካን ሲገዙ አፍሪካውያን አምፕል የሆነ አባንዳንት የሆነ ናቹራል ሪሶርስ አላቸው። በዓለም ላይ ውድ የሚባሉ የተፈጥሮ ሀብቶች በሙሉ የሚገኙት አፍሪካ ነው። ከማዕድን አይነቶች ብትወስድ፣ የውሃ ሀብትን ብትወስድ፣ ሰፊ የሚታረስ መሬትን ብትወስድ፣ በጣም ሰፊ የተፈጥሮ ሀብት ያለን እዚህ አፍሪካ ነው። አፍሪካውያን ግን በዚህ ሰፊ የተፈጥሮ ሀብት የጋራ ተጠቃሚነታቸውን እንዳያረጋግጡ ተመሳሳይ ህዝብ በ3 እና 4 ሀገር ተከፋፍሎ በየዘመኑ በወሰን ምክንያትና በድንበር ምክንያት እየተዋጉ እንዲኖሩ ዘርዘርቶ ወጡ ብሎ አርጊው የሚያደርጉ ፓን አፍሪካን ምሁራኖች አሉ። እኔ እነሱን ሐሳቤ በጣም ይገዛለሁ። እነዚህ በሶስት ምክንያቶች ግብጽም ሆነ ሌሎቹ የግብጽ ተላላኪ የሆኑ ኃይሎች ኢትዮጵያ በተፈጥሮ ሀብቷ ራሷን መቀየር እንዳትችል ኢትዮጵያ ቀይ ባህርን አክሰስ አርጋ የበለጠ ስቴብልና የተረጋጋች ሀገር እንዳትሆን የሚሰሩትና የሰራ አካል ነው በየማ አምናለሁ ማለት ነው። ከዚህ ጋር በተያያዘ እንግዲህ ለበርካታ ዓመታት ምናልባትም ለ3 10 ዓመታት የባህር በር መጠየቅ የኛ የሆነውን የባህር በር መጠየቅ ነውር ከሆነበት ወጥተን እንደ ሀገር ባህር በርን የብሔራዊ አጀንዳ ተደርጓልና እንደውም የብሔራዊ አጀንዳ ተደርጎ ለመጀመሪያ ጊዜ በይፋ ሲወጣ ለፓርላማ አባላት ነው ክቡር ጠቅላይ ሚኒስትሩ ማብራሪያ የሰጡትና ፓርላማ ደግሞ ወይም የህዝብ ተወካዮች ምክር ቤት በኢትዮጵያ መንግስት ስርዓት ውስጥ ትልቁ የመንግስት አካል ነውና ይሄ ጥያቄ ኢትዮጵያ ወደፊት ይዛው ከወጣች በኋላ ከዳር እንዲደርስ ህዝብን ሞቢላይዝ በማድረግ የህዝብ ተወካዮች እንደመሆኑ መጠን በፓርላማስ የተሰሩ ስራዎች እንዴት ይገለጻሉ? የህዝብ ተወካዮች ምክር ቤት የኢትዮጵያ ህዝብ የኢትዮጵያውያንን ናሽናል ኢንተረስት ወይም ብሔራዊ ጥቅም ለማስከበር ነው የቆመው እንደ አንድ ሀገራዊ የፖለቲካ ተቋም ማለት ነው። በህገ መንግስቱ ላይ እንደተመለከተው አሁን እንዳነሳው የህዝብ ተወካዮች ምክር ቤት በሀገሪቱ ከፍተኛው የፖለቲካ አካል እንደሆነ ህገ መንግስታችን ይደነግጋል። የህዝብ ተወካዮች ምክር ቤት የሚገቡ ሰዎችም ቢሆን የኢትዮጵያውያንን ፍላጎትና የኢትዮጵያውያንን ጥቅም ወክለው በዛ ተቋም ላይ ይከራከራሉ፣ ይወያያሉ፣ ያቅዳሉ፣ ህግ ያወጣሉ፣ ዲፕሎማሲ ይሰራሉ፣ በህገ መንግስቱ የተሰጣቸውን ስራ ይሰራሉ። ስለዚህ የህዝብ ተወካዮች ምክር ቤት አንዱና ዋናው ቁልፍ ስራ የኢትዮጵያን ብሔራዊ ጥቅም ማስከበር ነው። የኢትዮጵያን ሉዓላዊነት፣ የኢትዮጵያን ነጻነት፣ የኢትዮጵያን ሰላም ለሚያስከብሩ ስራዎች ቅድሚያ መስጠት ነው። ስለዚህ የብሔራዊ ጥቅምን የሚያስከብሩ ጉዳዮችና የብሔራዊ ጥቅም በሆኑ ጉዳዮች ደግሞ ዙሪያ ናሽናል ኮንሰንሰስ መፍጠር አለበት፣ ብሔራዊ መግባባት መፈጠር አለበት። አንዱ ከቀይ ባህር አኳያ ብቻ ሳይሆን እኛ ያለፈው ታሪካችን ስንመለከት ዛሬ ላይ ያለ ትውልድ ትምህርት መውሰድ ካለብን ጉዳዮች ውስጥ አንዱና ዋነኛው እኛ ብሔራዊ ጥቅሞቻችንን ኮምፕሮማይዝ የሚያደርግ አቋም በምንም መልኩ ማስተናገድ የለብንም እንደ ሀገር እንደ ህዝብ። ምክንያቱም ብሔራዊ ጥቅም ከአንድ ፓርቲ በላይ ነው፣ ከአንድ ትውልድ በላይ ነው። ብሔራዊ ጥቅም የሁሉም ህዝብ ነው፣ የመላው ኢትዮጵያውያን ነው፣ ትውልድ ዘለል ነው፣ ታሪክ ዘለል ነው። ብሔራዊ ጥቅም የፖለቲካ አመለካከት ዘለል ነው፣ አንድ ትውልድ ዘለል ነው። ስለዚህ ብሔራዊ ጥቅም ዙሪያ ላይ ሀገራዊ ተቋማት ብሔራዊ ጥቅሞችን በማስከበር ዙሪያ ላይ ማዕከል አድርገው ነው አይደል መገንባት ያለባቸው። በነገራችን ላይ በሀገረ መንግስት ግንባታ ኮንሰፕት ውስጥ አንዱ ዘርፍ ስቴት ቢልዲንግ ነው አይደል የሚባለው። አንደኛው ኔሽን ቢልዲንግ፣ ሌላኛው ስቴት ቢልዲንግ ነው። ኔሽን ቢልዲንግ የሚባለውን የእንግሊዝኛውን ቃል በአማርኛችን በቀለለ መንገድ የትውልድ ግንባታ ብለን መውሰድ እንችላለን። የጋራ ሀገራዊ ባህል፣ የጋራ ሀገራዊ ማንነት፣ ኢትዮጵያዊ ነን ሲባል ምን ማለት እንደሆነ የጋራ ሶፍትዌሩን ፓርት
የሚገነባበት ትውልዱ በዛ ዙሪያ የሚታነጽበት መንገድ ኔሽን ቢልዲንግ ነው። ሀገራዊ ተቋማትን መገንባት፣ ሀገራዊ ኢንፍራስትራክቸሮችን ደግሞ መገንባት ስቴት ቢልዲንግ ነው። ሶ የሀገረ መንግስት ግንባታ ውስጥ አንዱ ወሳኝ ምሰሶ ነው የሚባለው ስቴት ቢልዲንግ ፕሮሰስ ነው። የተቋም ግንባታ ነው። ይሄ የተቋም ግንባታ የመሰረተ ልማት ግንባታ ልትለው ትችላለህ። ከተቋማት ውስጥ የተቋም ግንባታ ስንል ደግሞ ተቋማት ነፃ፣ ገለልተኛ፣ ብቁ እና ኢትዮጵያውያን የሚተማመኑባቸው አሁን ላለው ትውልድ ብቻ ሳይሆን መጪው ትውልድ የሚሆን የሚገለገልባቸውና ለነሱ የሚሆን ተቋም አይደል መገንባት ያለበት። የህዝብ ተወካዮች ምክር ቤት እንደዛ ነው። የዲሞክራሲ ተቋም ነው። የህዝብ ተቋም ነው። የመላው የኢትዮጵያ ህዝብ የሚወክል ተቋም ነው። የሚያራምዳቸው እሳቤዎች ለኢትዮጵያውያን የሚሆን እሳቤ፣ ለሀገር የሚሆን እሳቤ፣ ከአንድ ትውልድ በላይ የሆኑ እሳቤዎችን ነው የህዝብ ተወካዮች ምክር ቤት ሪፕሬዘንት ማድረግ ያለበትም እየተቃኘ ያለውን ባለፉት የለውጥ ዓመታት በዚህ መንገድ ነው ማለት ነው። ስለዚህ ለዚህ ነው ክቡር ጠቅላይ ሚኒስትራችን ባለፉት ኢህአዴግ ስልጣን ላይ በነበረባቸው ዓመታት የባህር በር ጥያቄ ማንሳት እንደ ወራሪነት፣ የባህር በር ጥያቄ ማንሳት እንደ ተንኳሽነት፣ የባህር በር ጥያቄ ማንሳት የሌላ ሀገር ሉዓላዊነት እንገመንካት ተብሎ አደገኛ ትርክት ተሰርቶ ታቡ ተደርጎ ነበር። ይሄ ጉዳይ ከታሪክ ማኳያ፣ ይሄ ጉዳይ ከመልክዓ ምድራዊ እውነታዎች ማኳያ፣ ይሄ ጉዳይ ከተፈጥሯዊ እውነታዎች ማኳያ ሲታይ ተገቢ አይደለም። በዚህ ዙሪያ ላይ ኢትዮጵያውያን መነጋገርና መወያየት አለባቸው። ምክንያቱም የኢትዮጵያ የብሔራዊ ጥቅም ጉዳይ ነው። የኢትዮጵያ ናሽናል ኢንተረስት ጉዳይ ነው። በናሽናል ኢንተረስት ዙሪያ ላይ ደግሞ ብሔራዊ መግባባትን መፍጠር እንደ የትኛውም ሀገር ሌሎችም ሀገሮች እንደዛ ነው ሀገራቸውን የገነቡት ማድረግ አለባቸው ተብሎ ሲታመን በለውጡ መንግስት ክቡር ጠቅላይ ሚኒስትራችን ለመጀመሪያ ጊዜ ይህንን ጉዳይ ያቀረበው ለማን ነው? ለኢትዮጵያ ህዝብ ተወካዮች ምክር ቤት ነው። የዛሬ እንዳልከው 2 ዓመት ከምናምን አሁን ወደ 3 ዓመት እየተጠጋ ነው። ያን ለህዝብ ተወካዮች ምክር ቤት ትርጉም አለው። ዝም ብሎ አይደለም የቀረበው። የህዝብ ተወካዮች ምክር ቤት ዋናው ተልእኮ የኢትዮጵያን ህዝብ ጥቅምና ፍላጎት ማሳካት ስለሆነና በህገ መንግስቱ የተሰጠው አንዱ ተልእኮ ይሄ ስለሆነ ነው የተሰጠው። ከዛ ጊዜ ጀምሮ የለውጡ መንግስት አጠቃላይ እንደ መንግስት የህዝብ ተወካዮች ምክር ቤትን እንደ ህዝብ ተወካዮች ምክር ቤት ሰፊ ስራዎችን ሰርቷል። በአንድ በኩል ይሄ ሂሳቤ ብሔራዊ መግባባት እንዲፈጠር በየጊዜው የውይይት፣ የክርክር፣ የዲቤት ኢሹ እንዲሆን በምክር ቤት ላይ ተደርጓል። ለዚህ ነው ብዙ ጊዜ አይታችሁ እንደሆነ ክቡር ጠቅላይ ሚኒስትራችን በአመት ቢያንስ 3 ጊዜ ለፓርላማ ይቀርባሉ። የመክፈቻ ላይ ይቀርባሉ፣ መሃል ላይ ይቀርባሉ፣ አመቱ ማጠቃለያ ላይ ይቀርባሉ። ክቡር ጠቅላይ ሚኒስትራችን በቀረቡ ሰዓትና ክፍለ ጊዜ ሁሉ ከሚቀርቡ ወሳኝ ጉዳዮች ይሄ ጥያቄ ከተነሳበት ጊዜ ጀምሮ አንዱ ባህር በርን በተመለከተ የሚነሱ ጥያቄዎች ናቸው። ስለዚህ በዚህ ምክንያት ሰፊ የኢትዮጵያውያን ክላሪቲ እንዲኖራቸው በይሄ አጀንዳ እንዲሆን ኢትዮጵያውያን እንዲወያዩበት እንዲመክሩበት መነሻ ሆኗል ማለት ነው። በህዝብ ተወካዮች ምክር ቤት የተጀመረው የውይይት የዲቤት እንቅስቃሴ በሌላ በኩል ደግሞ መንግስት የሚያደርጋቸውን የዲፕሎማሲ ስራዎች የፓብሊክ ዲፕሎማሲን ጨምሮ ፓርላማውን በነገራችን ላይ አንዱ የሚሰራው ስራ የፓርላማ ዲፕሎማሲ ነው አንዱ ስራ። በዛ ውስጥም የኢትዮጵያን ብሔራዊ ጥቅም የቀይ ባህርን አክሰስ አድርጎ የባህር በር ባለቤት መሆኑን ጨምሮ የናሽናል ኢንተረስትን ኢትዮጵያ ለማስከበር የኢትዮጵያ ናሽናል ኢንተረስት እውን እንዲሆን የኢትዮጵያ ብሔራዊ ጥቅም እንዳይነካ የሚታቀዱ እቅዶች ዙሪያ ላይ ደግሞ የክትትል የድጋፍ የቁጥጥር ስራን በመስራት በአንድ በኩል የክትትልና የቁጥጥር ስራ በመስራት በሌላ በኩል ደግሞ በራሱ ይሄ በምክር ቤት ውስጥ የውይይት ንግግር አጀንዳ እንዲሆን በማድረግ አጀንዳው ዛሬ የመላው ኢትዮጵያ ይሆናል። የኛ ብቻ አይደለም፣ የአፍሪካውያን ሆኗል። እሱ ብቻ አይደለም፣ የዓለም ማህበረሰብም የኢንተርናሽናል ኮሚኒቲውም አጀንዳ ሆኗል። በጣም ብዙ ኃይሎች እኮ ይሄ ጥያቄ ወደዚህ ከመጣ በኋላ ምን ሆነን ነው ግን የባህር በር ያጣንበት መንገድ በምን ምክንያት ነው ብሎ ሁሉም ሰው እኮ መጠየቅ ጀምሯል። ያጣንበትን መንገድ በጣም የተሳሳተ ነው። ያኔ የነበረው ትውልድ ምን ነክቶት ነው ይሄንን ያሳጣው? እንዴትስ የተዛባ ትርክት ባለፉት ኢህአዴግ ስልጣን ላይ በነበረበት ጊዜ እንዴትስ በተከታታይ
ሲተረክ ቆየ ይሄ ነገር መስተካከል አለበት የሚል ነገር ኢትዮጵያውያንንም አነሳስቶ ወደ አንድ አምጥቷል እንዳልኩ ኢንተርናሽናል ኮሚኒቲ ውስጥም ብዙ የኢትዮጵያ ወዳጆች ኢትዮጵያ የሚታነሳው የባህር በር ጥያቄ ፍትሃዊ ነው ማግኘት ያለባት ግን በጠንካራ ዲፕሎማሲና ሰላማዊ መንገድ ነው የሚል እንቅስቃሴ እንዲኖር መነሻ ሆኗል ማለት ነው ስለዚህ ህዝብ ተወካዮች ምክር ቤት ጥያቄው መጀመሪያ ከቀረበበት ጊዜ ጀምሮ እነና አንተ አሁን እስከ ተገናኘንበት ጊዜ ድረስ በሁሉም የሥራ መስኮች ላይ ይሄ ጉዳይ በሀገር ውስጥ የኢትዮጵያውያን እንዲሆን በውጪ ደግሞ ኢንተርናሽናል ኮሚኒቲው እንዲረዳና በኢትዮጵያ ጎን እንዲቆም ስፔሻሊ አፍሪካን ወንድሞችና እህቶች ደግሞ አፍሪካን ወንድሞችና እህቶችን ለመጉዳት ሳይሆን በጋራ ለማደግና ለመበልጸግ ይሄ ሙቹዋል ቤኔፊትን ለማረጋገጥ የተያዘ አጀንዳ እንደሆነ እንዲታወቅ ሰፊ ስራ እየሰራን እንገኛለን መልካም እንግዲህ አሁን መድረኩን ወደ ተሳታፊዎች ማምጣት ግድ ይላልና በሁለት ዙር እድል እስቲ ሀብታሙ ቆምልኝና ሰላማዊት የመጀመሪያው 3 ሮ 1 2 3 ለስጣችሁና ጥያቄያችሁን ማቅረብ ትችላላችሁ በጣም አመሰግናለሁ ክቡር ሚኒስትር ጥሩ ትንታኔ ተሰጠንና በጣም የባህር በር ላይ ከታሪክ ጀምሮ እስካሁን እስካለበት ድረስ ያነሱት ነገር በጣም ጥሩ ነው ከዚህ ቀደም ያው በታሪክ ኢትዮጵያ ከባህር በር ርቃ አታውቅም ያው መረጃዎች የሚያመለክቱት የታሪክ ድርሳናትም የሚያመለክቱት እሱን ነውና እርሶም እንዳሉት ከአክሱም ከዛም በፊት ጀምሮ ከአክሱምም ጀምሮ ኢትዮጵያ ከባህር በር አራቀችም ብዙ ጊዜ በስርወ መንግስቶችም የነገሱ ነገስታት ስለ ባህር በሩ ብዙ ጊዜ በዲፕሎማሲም በደብዳቤም እርሶም እንዳሉት ቦታው በጣም ተጽዕኖ የሚበዛበት ቦታ ነው ቱርኮችን በአንድ ወቅት መተው ነበር ከዛ እንግሊዞች ደግሞ ለግብጾች ይያሉ ቦታው ላይ በቃ አልጠፉም እስካሁን ድረስ ተጽዕኖ ያለበት ቦታ ነውና ያው ታሪክም የሚያስረዳን እሱ ነው ግን በወቅቱ በተለያየ ጊዜ የነገሱ ነገስታት ግን ያንን ነገር አልተውትም በደብዳቤም በመጻፍ ከእንግሊዝ መንግስት ጋር በወቅቱ ከነበሩ የውጭ ሀገር ሀያላን ጋር በመጻጻፍ ስለ ቀይ ባህር ስለ ባህር በር በጣም ይነጋገራሉ እንዲሰጣቸውም ጥያቄ ያቀርቡ ነበር ነገር ግን በኢህአዴግ መንግስት ጊዜ ግን እርሶ እንደተጠቀሱት ውጉዝ ከመሐሪዎስ የተባለ ጉዳይ ነበር ይሄ ጉዳይ ስለ ባህር በር መወያየትም አይቻልም ማንሳትም አይቻልም የሚባልበት ጊዜ ነው ያለፉት 27 አመታት ሙሉ ሳይነሳበት ቆይቶ የቀረ ነው በርግጥ በአንዳንድ የምርጫ ፕሮግራሞች ላይ አንዳንድ የፖለቲካ ፓርቲዎች የባህር በር ጉዳዮችን ያነሳሉ ነገር ግን በምርጫ ወቅት ነው ያን ይነሳ የነበረውና ምንም ሳይባል ቀርቶ ግን አሁን የተነሳበት ነገር በጣም ሰውን አስደስቶታል ማለት ውስጡ ሲብሰለሰል የነበረ ጉዳይም ነበረ ከዛ አሁን ጠቅላይ ሚኒስትሩ ለምክር ቤቱ ባቀረቡበት ወቅት ይሄ ጥያቄ ተነሳ ህዝቡ መነጋገሪያ ነበር በወቅቱ ካስታወሳችሁት በጣም የህዝቡ ውስጡ ስለነበረ ይሄ ጉዳይ በጣም መነጋገሪያ ነበርና እኔ ጥያቄ ለመጠየቅ ያሰብኩት ምንድነው ኢትዮጵያ የባህር በር ያላግባብ ነው ያጣችውና ከዚህ ከባህር በር እንድታጣ ካደረገው ሀስተቶች እንደ ህዝብ ምን አይነት ትምህርቶችን መውሰድ አለብን ይላሉ ከዛ ውጪ ያለፉ ሀስተቶችን በማረም አሁን የባህር በር የጠየቅነው ጥያቄ ምላሽ እንዲያገኝስ እንዴት ምን ማድረግ አለብን እንዴት መንቀሳቀስ አለብን የሚለውን እሱን ለመጠየቅ ነው አመሰግናለሁ ክቡር እኔም ማነሳቸው ጥያቄዎች እንግዲህ ከኢትዮጵያ በጣም በጉልህ በተለይ በብሔራዊ ጥቅም ጉዳይ ስብራት ከደረሰባት ጉዳዮች አንዱ የባህር በር እጦታችን እንደሆነ ይታወቃል ከዚህ በቅርብ ርቀት ሳለን በታሪካዊ ጠላቶቻችን እርሶም እንዳነሱት ተፈጥሯዊ ይዞታችን ህጋዊ ይዞታችን ተነጥቀን ወደዚህ እንድንገለል የተደረገበት ታሪካዊ ሂደት አንስተውልናል ይሄም ያደባባይ ሀቅ ነውና እኔ እንደው በዋናነት ወደ ጥያቄ ሲሄድ ማነሳቸው ተያያዥነት ያላቸው ሁለት ጥያቄዎች ናቸውና የኢትዮጵያ የባህር በር ታሪካዊ ባለቤትነት አሁን ካለው እንደ ዓለም አቀፋዊ ነባራዊ ሁኔታና ቀጠናዊ ሁኔታ ጋር እንዴት ተጣጥሞ ይታያል የሚለውን እንዴትስ ሊተገበር ይችላል የሚለውን በዛው ቢያነሱልን ነው በመቀጠልም ደግሞ ታሪካዊ መብትና ተግባራዊ ዲፕሎማሲስ እንዴት ተጣጥመው ይሄዳሉ ይሄን ጥያቄ ምላሽ ለማስገኘት የሚሉትን እንዲያብራሩልን ነው የምጠይቀው አመሰግናለሁ የኢትዮጵያ የባህር በር ባለቤትነት ጥያቄ ላይ የህዝብ ጥያቄ መሆኑ
እርሶም ማስተውታል እዚህ ላይ የሚጨምር ነገር ያለ አይመስለኝም። መጨረሻ ላይ ግን ሲያነሱት የነበረው ነገር በተለይም ከዓለም አቀፍ ማህበረሰብን ማሳወቅ የሚለውን ነገር ስላነሱ የዓለም አቀፍ ማህበረሰብን ለማስረዳት የሚዲያው ሚና ምን መምሰል አለበት የሚለውን ነገር ትንሽ ቢሰጡን የበለጠ ተደራሽ ለማድረግ ያስችለናል። ከዚህ በተጨማሪ ደግሞ መንግስትስ ምን አይነት መረጃዎችን የመረጃ ድጋፍ ማድረግ ይጠበቅበታል? ሚዲያዎች በተሻለ መንገድ ሀሳባቸውን ለዓለም አቀፉ ማህበረሰብ ለማድረስና የጉዳዩን መጨረሻ ለማድረስ ምን ይጠበቅበታል? መንግስትስ መረጃ ከመስጠት አንፃር የሚለውና አመሰግናለሁ። እናመሰግናለን። ያው በዚህ በኩል የተነሱ 3 ጥያቄዎችን አድሬስ ከተመለሱ በኋላ ወደዚህ እንመጣለን። በጣም አመሰግናለሁ። በጣም ጥሩ ጥያቄዎች ተነስተዋል። በጣም ወሳኝ ጥያቄዎች ናቸው። አንደኛው ጥያቄ የተነሳው የባህር በር ወይም ቀይ ባህርን እንድንሸሽ በዛውም የባህር በር እንድናጣ የባህር በር አልባ ሀገር እንድንሆን ላንድ ሎክድ ሀገር እንድንሆን ምን አይነት ስህተቶች ተፈጥሯል? የዛሬው ትውልድ ከዚህ ስህተት ምን ይማራል የሚል ነው አንዱ የተነሳው ጥያቄ። እኛ የባህር በር ወይም የባህር ወደብን ማለት የባህር በርን ባህርን አክሰስ ማድረግን ቀይ ባህርን አክሰስ ማድረግን ስፔሻሊ ያጣንበት መንገድ በጣም አሳዛኝ ነው። በሰራ የተሞላ ነው። አንዱና የመጀመሪያው ኢትዮጵያ አንፎርቹኔትሊ ከተፈጠረችበት ጊዜ ጀምሮ ታሪካዊ ጠላቶች አሏት፣ ነበሯት፣ አሁንም አሏት። የኢትዮጵያ ታሪካዊ ጠላቶች ሁሉ ጊዜም ግምገማቸውና ትንታኔያቸው በተሳሳተ ነገር ላይ ቆሞ ነው። ኢትዮጵያውያን የተፈጥሮ ሀብታቸውን ተጠቅመው ካደጉ ከበለጸጉ የተረጋጋና ሰላማቸው የሰፈነ አንድነታቸውን የጠበቁ ህዝብ ከሆኑ አሁን ኢትዮጵያ ከ130 ሚሊዮን ህዝብ በላይ ናት። ይሄ ህዝብ ጠንካራ ህዝብ ይሆናል ለኛ ስጋት ነው ብሎ የሚያስቡ አሉ። በዚህ ምክንያት ኢትዮጵያውያን እርስ በርስ የሚባሉ የሚናከሱ በውስጥ ሽኩቻ የሚተራመሱ በብሔራዊ ጥቅሞቻቸው ዙሪያ ላይ የጋራ አቋም መያዝ የተሳናቸው ሆኖ መቆየት አለባቸው። ይሄ ከሆነ ማደግ አይችሉም፣ መበልጸግ አይችሉም፣ ለኛ ስጋት መሆን አይችሉም። የተዳከመች እርስ በርስ የምትባላ እርስ በርስ እየተገዳደሉ የሚኖር አገርና ማህበረሰብ ሆኖ ይቀጥላሉ ብለው የሚሰሩ ሀገራት አሉ፣ የሚሰሩ የፖለቲካ ኃይሎች አሉ። በዚህ ምክንያት የተፈጠረው ስህተት ምንድነው ከተባለ ለምሳሌ የዛሬም ትውልድ መማር ያለበት አንደኛውና የመጀመሪያው በብሔራዊ ጥቅሞቻችን ዙሪያ የተደመረ አቋም አለመያዛችን ነው። በናሽናል ኢንተረስት ዙሪያ በብሔራዊ ጥቅሞቻችን ዙሪያ ብሔራዊ መግባባት አለመኖር ነው። ይሄ አንዳንድ ጊዜ ይከሰታል። አንዳንድ ነገሮች ላይ ኢትዮጵያ የሚገርም አይነት በብሔራዊ ጥቅሞቻችን ዙሪያ ላይ ለዓለምም ለአፍሪካም ትምህርት የሚሆን አይነት አቋሞች ይታያሉ። ለምሳሌ አድዋን መውሰድ እንችላለን። አድዋ እውን የሆነበትን መንገድ ስትመለከት ሀገር ውስጥ የተለያዩ ጥያቄዎች ነበሩ፣ ሽኩቻዎች ነበሩ፣ አለመግባባቶች ነበሩ። ነገር ግን የኢትዮጵያን ሉዓላዊነት፣ የኢትዮጵያን ነጻነት፣ የኢትዮጵያን ክብር የሚነካ ነገር ከመጣ የሀገር ቤቱን ተመልሰን ቁጭ ብለን በኋላ እንፈታለን በሚል መንፈስ ያ ትውልድ አድዋን የመሰለ ደማቅ ታሪክ ጽፏል። በሌላ መንገድ ደግሞ አድዋን የመሰለ ሁሉ ጊዜም እንደ ወርቅ ሻይን የሚያደርግ ድል ያስመዘገበ ሀገርና ህዝብ ትውልድ ያለን እንደመሆኑ መጠን ከቀይ ባህር ርቀን የዛሬ ትውልድ ይሄን ዛሬ የሚያነሳውን ጥያቄ እንዲያነሳና በታሪክ ይቅር የማይባል ስህተትም የተፈጸመ ደግሞ የታሪካችን አካል ነው። ለዚህ አንዱና ዋናው መነሻ በብሔራዊ ጥቅሞቻችን ዙሪያ ላይ የተደመረና የጋራ የሆነ አቋም አለመያዛችን ነው። ወይም ባጭር ቋንቋ በብሔራዊ ጥቅሞቻችን ዙሪያ ብሔራዊ መግባባት ፈጥረን አለመቆየታችን ነው አንዱ ምክንያት። ተያያዥ ደግሞ ሌላው ምክንያት ውስጣዊ ሽኩቻዎች፣ ውስጣዊ ልዩነቶችን መነሻ አድርገን ለታሪካዊ ጠላቶቻችን የሚላላኩና የነሱን አጀንዳ የሚያስፈጽሙ ባንዳዎች በየዘመኑ መኖራቸው ነው። በፖለቲካ ውስጥም በተለያዩ ማህበረሰብ ክፍሎችም ውስጥ በሀገር ቤት ውስጥ ባለ አለመግባባት የፖለቲካ አቋም ሊሆን ይችላል፣ ሌላም ቅሬታ ሊሆን ይችላል። በነገራችን ላይ የትም ሀገር አለ እንደዚህ አይነት ነገር። በሀገር ቤት ውስጥ ባለ አለመግባባትና ሽኩቻ ምክንያት የትውልድን ጥያቄ ብሔራዊ ጥቅምን የመሰለ ጉዳይ አሳልፎ የሚሰጡ አሳልፎ የሚያቀብሉ በዛ የሚገዙ ያንን እንዳይሳካ ለማድረግ የሚያደርጉ ባንዳዎች በየዘመኑ ከፖለቲካ ኃይሎችም ውስጥ
ከተለያዩ ማህበረሰብ ክፍሎች ውስጥ በመኖራቸው ነው። ስለዚህ እነዚህ ሁለት ነገሮች በኔ እምነት ኢትዮጵያ ከቀይ ባህር በግፍ ተገፍታ እንድትወጣ ከፍተኛ አስተዋጽኦ አበርክተዋል ብዬ አምናለሁ። ስለዚህ እነዚህ ሜንሊ ውስጣዊ ናቸው ማለት ነው። ሜንሊ ውስጣዊ ናቸው እነዚህ ሁለቱም ምክንያቶች። ኢትዮጵያውያን ከዚህ ውስጥ ምንድነው የዛሬው ትውልድ መውሰድ ያለብን? የመጀመሪያው ምንም አይነት የሐሳብ ልዩነት በእኛ በኢትዮጵያውያን ውስጥ እኛ ኢትዮጵያውያን ዳይቨርስም ስለሆነ ትልቅም ሀገር ስለሆነ የ130 ሚሊዮን ህዝቦች መኖሪያ ሀገር ናት ኢትዮጵያ። አይደለም የ130 ሚሊዮን ህዝቦች ሀገር መኖሪያ የሆነ አንድ ሀገር ውስጥ ትንሽ ሀገር ውስጥም ውስጣዊ ልዩነት አለ። ውስጣዊ ልዩነት የሌለበት ሀገር የለም። ውስጣዊ ልዩነታችን ግን ቁጭ ብለን በውስጣችን ተነጋግረን መፍታት ባህል ማሳደግ አለብን። በውስጣዊ ልዩነቶቻችን ምክንያት ብሔራዊ ጥቅሞቻችንን አሳልፈን የምንሰጥ ትውልድ እንዳንሆን የዛሬው ትውልድ በጣም መማር አለበት። በነገራችን ላይ በህዝብ ተወካዮች ምክር ቤት ይሄ ጥያቄ በክቡር ጠቅላይ ሚኒስትራችን የዛሬ 2 ምናምን ዓመታት በፊት ወደ መድረክ ከመጣ በኋላ የቀይ ባህር አጀንዳ በአጠቃላይ ደግሞ የባህር በር አጀንዳ ወደ መድረክ ከመጣ በኋላ ኢትዮጵያውያን ከዳር እስከ ዳር አነቃንቋል። ይሄ አጀንዳ ኢትዮጵያውያን ከዳር እስከ ዳር በዚህ አጀንዳ ምክንያት ከፍተኛ የሆነ መነሳሳትን ፈጥሯል። በተመሳሳይ መንገድ ደግሞ አሁን ያለውን ስርዓት ይጠላለው ብሎ የሚያምኑ አሁን ባለው የፖለቲካ ላይ ቅሬታ አለኝ ብሎ የሚያምኑ ወይም በውስጥ ባለ በአንዳንድ ጉዳዮች ላይ ልዩነት ያላቸው አንዳንድ ኃይሎች እኮ አሁንም ቢሆን ይሄ የባህር በር ጥያቄ ለኛ አያስፈልግም የፈለገ ነገር መሆን አለበት ተብሎ ለታሪካዊ ጠላቶቻችን ቅጥረኛ ሆነው እየሰሩ ናቸው ማለት ነው። ከትናንት እየተማርን አይደለም። ከትናንት ታሪክ ለሰን እየወሰደን አይደለም። ይሄ መቀየር አለበት። እኛ እኮ ሰዎች ነን በጣም በበዛ በዚህ ምድር ላይ የምንኖረው 70-80 ዓመት ናት አይደል? እዛ በኋላ ሌላ ትውልድ ነው የሚመጣው። ኢትዮጵያ ግን ለዘላለም ትኖራለች። ከክርስቶስ ልደት በፊት የዳማት ስቴት ተብሎ ከሚታወቅበት ጊዜ ጀምሮ ኢትዮጵያና ኢትዮጵያውያን የኛ ትውልድ ድረስ መጥቷል። ነገም ይቀጥላሉ። አሁን ያለው ትውልድ ታዲያ በዚህች አጭር ጊዜ የሚታወስ ነገር ሰርቶ እንደማለፍ ለምን ትልቅ ግዙፍ በታሪክ ይቅር የማይባል ስህተት ይሰራል? ከዚህ ትምህርት መውሰድ አለብን። አንዳንድ የፖለቲካ ኃይሎች የተለያዩ የሶሻል ሚዲያዎችን ስትከታተሉ አሁን የሚያቀርቧቸው አርጊውመንትስ በጣም አሳዛኝ ነው። የባህር በር ጥያቄ በኢትዮጵያ ውስጥ በኢህአዴግ ዘመንም ቢሆን ኢህአዴግ ታቡ አድርጎ በቆየባቸው ዘመናትም ቢሆን ያኔ የነበሩ ተፎካካሪ ፓርቲዎች ወይም ተቃዋሚ ፓርቲዎች ምርጫ በደረሰ ዘመን የምርጫ ክርክራቸው ያነሳሉ። በተለይ ሞቅ ብሎ የተነሳው በ97ቱ የምርጫ ዘመን ነው። አሁንም እኮ ያሉ የፖለቲካ ፓርቲዎች ያነሳሉ። ግን መድረክ ላይ ያነሱና በአፈጻጸም ደግሞ አንዳንዱ ሁሉም አይደለም አንዳንዱ ደግሞ ይሄንን ከሚቃረነው ኃይል ጋር ይቆማል። ኢትዮጵያ ባህር በር እንድታጣ የሚፈልጉ ኃይሎች ኢትዮጵያ ደካማ ሆና እንድትቆይ ነው የሚፈልጉት። ኢትዮጵያ ደካማ ሆና እንድትቆይ ኢትዮጵያ የተከፋፈለች ሆና እንድትቆይ አንደ በብሔር አንደ በሃይማኖት አንደም ደግሞ በድህነትና በኋላ ቀርነት በጉስቁልና ውስጥ እንድትቆይ የሚሰሩ ኃይሎች ገስቷቸው ይሄንን አጀንዳ የሚያስፈጽሙ በፖለቲካ ልዩነት ምክንያት ዛሬ ላይ አሉ። የሚዲያ ሰዎች አሉ፣ ዩቲዩበሮች አሉ፣ ፖለቲከኞች አሉ፣ ታጣቂ ኃይሎች አሉ። የጫካው የጽንፍ ያዘ ያሳበ ይዞ የሚንቀሳቀሱ የዛሬው ትውልድ ከዚህ መማር አለበት። በብሔራዊ ጥቅሞቻችን ዙሪያ ላይ ብሔራዊ መግባባት ሊኖረን ይገባል። ይሄ ካልሆነ በታሪክ ተጠያቂዎች እንሆናለን። በታሪክ ይቅር የማይባል ስህተት እንሰራው ሲሰራ የነበረው በዚህ ምክንያት ነው። የዛሬ ትውልድ አንዱ ከዛ መማር አለበት። የሚያያዘው ጉዳይ ምንድነው ደግሞ ኢትዮጵያውያን ብሔራዊ ጥቅሞቻችን ለማስከበር ደግሞ ምኞት ብቻውን በቂ አይደለም። ውስጣዊ አንድነታችንና ህብረታችንን ከፍ ማድረግ አለብን። ውስጣዊ አንድነታችንና ህብረታችን ከፍ አድርገን በእኛ ባለን ዳይቨርሲቲ ባለን ብዝሃነት ምክንያት ሊያጋጩን ለሚፈልጉ አካላት መሳሪያ ሆነን መንቀሳቀስ የለብንም የሚል እምነት አለኝ ማለት ነው። የመጀመሪያ የባህር በር ያጣንበትን ምክንያት ቅድም ባልኳቸው ምክንያት ነው። ምናልባትም አሁን ያለው ትውልድ ታሪክ ለትምህርት ስለሆነ የሚጠቅመን ካለፈው ታሪክ ይሄን መማር አለብን ብዬ በድፍረት የምናገረው ዛሬም የቋሚ የኢትዮጵያ ጠላቶች ተላላኪ የሆኑ ቋሚ የኢትዮጵያ ተላላኪ ኃይሎች ቅጥረኛ ሆኖ ኢትዮጵያ
የባህር በር ጥያቄ ማግኘት የለባትም ይሄ መንግስት እስካለ ድረስ ብሎ የሚሰሩ አሳፋሪ ሐሳብ የሚያራምዱ አካላት አሉ በስመ ኢትዮጵያ ፖለቲከኝነትና ስለ ኢትዮጵያ በመድረክ እየዘመሩ ይሄ ቢስተካከል ጥሩ ነው የሚል እምነት አለኝ። ሁለተኛው ጥያቄ የተነሳው በአንድ በኩል ኢትዮጵያ ቀይ ባህር ጋር ያላት ትስስር ታሪካዊ እንደሆነ እናነሳለን። በሌላ በኩል ደግሞ በሂደት ያጣናውን ጉዳይ በዲፕሎማሲያዊ መንገድ እናስመልሳለን እንላለን። ሁለቱ እንዴት ሊጣጣሙ ይችላሉ? ከጎረቤት ሀገሮች ከአፍሪካውያንስ ጋር እንዴት ልንግባባ እንችላለን የሚል ጥያቄ ተነስቷል። በእኔ እምነት ኢትዮጵያ የባህር በር አሁን ክሌም እንድታረግ በቂ መነሻዎችና ምክንያቶች አሉት። መግቢያው ላይ እንዳብራ ነው። ከበቂ ምክንያቶችና መነሻዎች ውስጥ አንዱ ታሪካዊ ምክንያት ነው። ታሪካችን ምን ያሳያል? ቅድም እንዳልኩት ከአክሱም ዘመነ በፊት የነበረውን ጊዜ ትተን ከአክሱም ዘመነ መንግስት በኋላ ያለውን ጊዜ ወስደን እንኳን ብንመለከት ኢትዮጵያ ናቹራሊ ቀይ ባህርን አክሰስ ስታረግ ቆይታለች። ኢትዮጵያ የተወለደችውና የተፈጠረችው የስቴት ፎርሜሽኑ ኢትዮጵያን የፈጠራት በቀይ ባህር ወንዝ ዳርቻ ላይ ነው። ስለዚህ ይሄ ታሪካዊ መነሻ ለአፍሪካ ወንድሞቻችንን ለማስረዳት፣ ለዓለም ማህበረሰቡ ለማስረዳት፣ ለዲፕሎማቲክ ኮሚኒቲው ለማስረዳት በጣም ጠንካራ የአርጊውመንታችን መቆሚያ ይሆናል ማለት ነው። አንዱ መቆሚያ ይሆናል፣ አንዱ መነሻችን ይሆናል። በዚህ ታሪካዊ እውነታ ላይ ቆመን አፍሪካ ወንድሞቻችን እንዲያውቁ፣ የዓለም ኮሚኒቲው እንዲያውቅ፣ የዲፕሎማቲክ ኮሚኒቲው እንዲያውቅ እናስረዳለን። በሌላ በኩል ደግሞ ይህንን ኢትዮጵያ ማሳካት የምትፈልገው በሰላማዊ መንገድ ነው፣ በሰጥቶ መቀበል መንገድ ነው፣ በሰለጠነ መንገድ ነው። ኢትዮጵያ የባህር በር ጥያቄን ስታነሳ የማንንም ሉዓላዊነት ደፍጥጦ ለማለፍ ፍላጎት የላትም። የማንንም የጎረቤት ሀገራት ነፃነትን የመንካት ፍላጎት የላትም። ኢትዮጵያ የባህር በር ጥያቄን ስታነሳ በሰላማዊ መንገድ ነው። ዓለም ላይ የተለያዩ ኤክስፒሪየንስስ አሉት። በዛ መንገድ የባህር በር ጥያቄን ወይም የአክሰስ ቱ ሲ ጥያቄን ያገኙት። ለምሳሌ አንዳንድ ቦሊቪያና ፔሩ ተመሳሳይ ጥያቄ ነበራቸው፣ ተመሳሳይ ኢሹ ነበራቸው በመካከላቸው። ብራዚልና ፓራጓይ ተመሳሳይ ኢሹ ነበር። አፍሪካ ላይ እንኳን ብንወስድ በማሊ፣ ሴኔጋልና አይቨሪ ኮስት፣ ኮት ዲቯር ተመሳሳይ ኢሹ ነበራቸው። ይሄንን ፈቷል። አውሮፓ ላይም ተመሳሳይ ኤክስፒሪየንስ አላቸው። ስለዚህ ለሌሎች ሀገሮችም ይሰራል እንዲህ አይነት ጥያቄ በሰላማዊ መንገድ መመለስ። ስለዚህ ፍትሃዊና ህጋዊ ጥያቄ ነው ማለት ነው። ይሄንን ታሪካዊ በአንድ በኩል፣ በሌላ በኩል ደግሞ ፍትሃዊና ህጋዊ የሆነውን ጥያቄ ዲፕሎማሲያዊ በሆነ መንገድ ማሳካት እንችላለን። ታሪካዊና ፍትሃዊ ምክንያታችን አርጊውመንት ቤዛችን ይሆናል። ዲፕሎማሲው ደግሞ ማስፈጸሚያ መሳሪያ ይሆናል። እዚህ ቀጠና ላይ አፍሪካ ወንድሞቻችንና እህቶቻችንን በተመለከተ ምናልባትም ቀኝ ግዢዎች ያኔ ባሰመሯቸው አርቲፊሻል ባውንደሪስ እርስ በርስ ከመገዳደል ይልቅ አፍሪካ ሰፊ ናቹራል ሪሶርስ አላት። አፍሪካ ሰፊ የሰው ሀብት አላት። የሰው ሀብትና የተፈጥሮ ሀብቱን ተጠቅመን በጋራ ማደግ፣ መበልጸግና ሰላም የሰፈነባት ሀገር ኮንቲነንት ማድረግ እንችላለን። አሁን ኢትዮጵያን የመሰለ ሀገር ተዘግቶበት በድህነትና በኋላ ቀርነት ውስጥ ቢቆይ ማንንም ጎረቤት ሀገር በሰላም ማደር አይችልም። 130 ሚሊዮን ህዝብ ያላት ኢትዮጵያ ካደገች፣ ከበለጸገች፣ ሰላሟ የተጠበቀ፣ አንድነቷ የተጠበቀ፣ የተረጋጋች ሀገር ከሆነች ለሁሉም ጎረቤት ሀገሮች ትሩፋት ነው የሚሆነው፣ መልካም ውጤት ነው የሚሆነው። ይሄ ደግሞ ቲዮሪ አይደለም። ይሄ ዝም ብሎ ንድፈ ሐሳባዊ አይደለም። ይሄ እውነታ ነው። ለምሳሌ ኢትዮጵያ አባይ ወንዝ ላይ ህዳሴን ገድባለች። በኢትዮጵያውያን ጥረት፣ በኢትዮጵያውያን ከፍተኛ መስዋዕትነት የተገነባው ህዳሴ ግድብ እኮ ለኬንያ መብራት እንሰጣለን፣ ለጅቡቲ መብራት እንሰጣለን፣ ለሱዳን መብራት እንሰጣለን፣ እስከ ግብጽ ድረስ መብራት መላክ እንችላለን ማለት ነው። ስለዚህ ኢትዮጵያውያን ገንብተዋል። ግን ማን ነው የተጠቀመ ያለው? ሌሎችም። ከዚህ አኳያ ሌላው ይሄንን ጥያቄ ለማሳካት አንዱና ዋናው መሳሪያ ነው ብዬ ማምነው እኔ
የአፍሪካ ህብረት የ2063 ቪዥን እና አጀንዳ ነው። አጀንዳ 2063 የሚባለው የ2063 አጀንዳ። የ2063 አጀንዳ ምንድነው? አፍሪካውያን በሂደት አንድ የኢኮኖሚ ማህበረሰብ ሆነው መገንባት አለባቸው። ለዚህ ደግሞ በየቀጠናው ሪጂናል ኢኮኖሚክ ኢንቲግሬሽን ማረጋገጥ አለባቸው የሚል ግብና ቪዥን አለው። ሶ ኢትዮጵያ በኢጋድ አንደር ዘ አምብሬላ ኦፍ ኢጋድ በኢጋድ ጥላ ስር አሁን በምስራቅ አፍሪካ በአፍሪካ ቀንድ የቀጠናዊ የኢኮኖሚ ውህደትን የሚያረጋግጡ እርምጃዎችን እየወሰደች ነው የምትገኘው። ከጅቡቲ ጋር በውሃ በመብራት ተሳስረናል። ከኬንያ ከታንዛኒያ ጋር በፓወር እየተሳሰርን ነው። በመንገድ እየተሳሰርን ነው። ከደቡብ ሱዳን ጋር በተመሳሳይ መልኩ እየተሳሰርን ነው። ይሄ ለጋራ ተጠቃሚነት፣ የጋራ እድገት፣ የጋራ ብልጽግና እና አብሮ ተያይዞ ማደግ ላይ የተመሰረተ ነው ማለት ነው። ስለዚህ የቀጠናው ላይ ያለው አፍሪካውያን ወንድሞችና እህቶች ይህን መረዳት አለባቸው። በነገራችን ላይ የ21ኛው ክፍለ ዘመን የፓን አፍሪካኒዝም ሂሳብ የሚባለው ነገር ምንድነው ከተባለ አፍሪካውያን በቂ ሀብት፣ አፍሪካውያን በቂ የሰው ኃይል አለን። አፍሪካውያን የጎደለን ነገር እርስ በርስ በመተጋገዝና እርስ በርስ በመደጋገፍ ይሄንን ሀብት ወደ ብልጽግና ወደ አክቹዋል የሚቆጠር ገንዘብ መቀየር ነውና በዚህ ላይ በጋራ እንሰራለን የሚል እሳቤ ያለው ከዚህ ከ21ኛው ክፍለ ዘመን የፓን አፍሪካን እሳቤ የተነሳ ነው የአጀንዳ 2063። ይሄንንም በማሳካት ሂደት ኢትዮጵያ የጀመረቻቸው ስራዎች በጣም ጥሩ ናቸው። አሁን የባህር በር ጥያቄውም ቢሆን ከዛ የተለየ አይደለም። ተያይዘን ማደግ፣ ተያይዘን መበልጸግ፣ ተያይዘን ወደ አንድ ከፍታ መውጣት ጋር የተያያዘ ነገር ነው ማለት ነው። ስለዚህ ሁለተኛው ጥያቄ ይሄ ነው። ሶስተኛው ጥያቄ በተመለከተ ሚዲያዎች ምን መስራት አለባቸው፣ መንግስት ምን መስራት አለባቸው? በእኔ እምነት ብዙ ጊዜም ሲነሳ እንደነበረው ሚዲያ ከባህር በር ጋር ብቻ ሳይሆን በአጠቃላይ የኢትዮጵያን ማዕከል አድርጎ የሚሰሩ ሚዲያዎች የኢትዮጵያ ህዝብን ኢትዮጵያን እንደ ሀገር ማዕከል አድርገው የሚሰሩ ሚዲያዎች አንዱና ዋነኛው መቆሚያ መሆን ያለበት ብሔራዊ ጥቅሞቻችን ዙሪያ ላይ የጋራ መግባባትን የመፍጠር ስራ መሆን አለበት ብዬ አምናለሁ። የአንድ ሀገር ሚዲያ በየትኛውም ሉዓላዊ ሀገር ውስጥ ያሉ ሚዲያዎች እና የዓለም ኤክስፒሪየንስ የሚያሳየው ነው። የኢትዮጵያ ውስጥ የሚሰሩ ሚዲያዎች ኢትዮጵያ ውስጥ የሚሰሩ ፖለቲከኞች ኢትዮጵያ ውስጥ የሚሰሩ የንግዱ ማህበረሰብ ሊሆን ይችላል። እያንዳንዱ ዜጋና የተለያዩ ዘርፎች ላይ የተሰማሩ ሰዎች ያለ ምንም ማመንታት በዋናነት በጋራ መቆም ያለባቸው ነገር ቢኖር ብሔራዊ ጥቅሞቻቸው ዙሪያ ላይ በጋራ መስራት ነው። ሚዲያ ከዚህ አኳያ ትልቅ ትርጉም አለው። ስለዚህ የሚዲያው ዋና ስራ መሆን ያለበት በአጠቃላይ በብሔራዊ ጥቅሞቻችን ዙሪያ ላይ ብሔራዊ መግባባትን መፍጠር ነው። ምክንያቱም ሚዲያ ብሔራዊ ጥቅም ዙሪያ ላይ ብሔራዊ መግባባት እንዲፈጠር በማድረግ ተኪ የሌለው ሚና የሚጫወት ተቋም ነው። በብሔራዊ ጥቅሞቻችን ዙሪያ ላይ ብሔራዊ መግባባት በሚሰራው ስራ ጋር አያይዞ ሌላው መሰራት ያለበት የኢትዮጵያ ጥያቄ ፍትሃዊ መሆኑን፣ የኢትዮጵያ ጥያቄ ታሪካዊ መነሻ መኖሩን፣ የኢትዮጵያ ጥያቄ ተፈጥሯዊና መልክዓ ምድራዊ እውነታዎች መኖሩን፣ የኢትዮጵያ ጥያቄ የተሟላ ሉዓላዊነትና ነጻነትን ከማስከበር ጋር የተያያዘ መሆኑን፣ የኢትዮጵያ ጥያቄ የህልውና ጥያቄ መሆኑን፣ ኢትዮጵያ ጸብ ፈልጋ እንዳልሆነ፣ ኢትዮጵያ የማንም የሌላ አካል ጥቅም ወይም የሌላ አካል ሉዓላዊነትን ለመጣስ ፈልጋ እንዳልሆነ፣ ኢትዮጵያ ይህንን የሚሰራው ለጋራ ልማት ለጋራ እድገትና አብሮ ለማደግ እንደሆነ፣ በዚህ ዙሪያ ላይ ያለ ሚስ አንደርስታንዲንግ የተሳሳተ የታሪክ መሰረት ላይ የቆመ ነው ወይም የተሳሳተ ትንታኔ ላይ የቆመ እንደሆነ፣ ኢትዮጵያ እያሰበች ያለችውና እየተወራ ያለው ብላክ ፕሮፓጋንዳ በጣም የተሳሳተ መሆኑን ሚዲያው ማስጨበጥ አለበት። ምሁራን በዚህ ዙሪያ ላይ መስራት አለባቸው። ሰፊው ህዝብ በዚህ ዙሪያ ላይ ክላሪቲ መፍጠር አለበት። ዲፕሎማቲክ ኮሚኒቲው በዚህ ዙሪያ ላይ የበለጠ ክላሪቲ መፍጠር አለበት። በዚህ ዙሪያ ላይ የዓለም ኮሚኒቲ በሙሉ መፍጠር አለበት። ኢትዮጵያን በተሳሳተ መንገድ ኢትዮጵያን ለመጉዳት የሚንቀሳቀሱ ታሪካዊ ጠላቶቻችን ቢሆን አያዋጣም። አሁን ዘመኑ የተለየ ነው። ይሄ ዘመን የተለየ ነው። በዚህ ዘመን አያዋጣም። ስለዚህ የሚጠቅመን አብሮ ተያይዞ ማደግ ነው።
የሚጠቅመን አብሮ ተያይዞ መበልጸግ ነው። የሚጠቅመን አብሮ ተያይዞ ማደግ የሚያስችል የሰላም ሁኔታ መፍጠር ነው። አንዱን በጥብጦ አንዱን አገር አልባ አድርጎ አንዱ ሀገር መበልጸግ አይችልም። አንዱ ተዳክሞ አንዱ ተባልቶ አንዱ ተኝቶ ማደር አይችልም። ዓለም እንደዛ አይደለችም። እኛ እኮ ሆርሙዝ የሚባል ቦታ ላይ ግጭት ተፈጥሮ ዓለም በሙሉ ነው አይደል ራሱን የታመመው። ግማሹ ራሱን ተሟል፣ ግማሹ ሆዱን ታሟል። የዓለም አንጎል ተነክቷል ነው የሚባለው። ስለዚህ ኢትዮጵያን የመሰለች ትልቅ ሀገር በጥብጦ ማንም በዙሪያው ላይ ተኝቶ ማደር አይችልም። ኢትዮጵያን የመሰለች ግዙፍ ሀገር እርስ በርስ ተባልታ ያልተረጋጋቸው ነው ማንም ቤቱ የአበባ ምንጣፍ ላይ መሄድ አይችልም። ስለዚህ ሁላችንም ዕጣ ፈንታችን የተሳሰረ ነው። ስፔሻሊ ለኛ ለአፍሪካውያን ዕጣ ፈንታችን የተሳሰረ ነው። ታሪካችን አንድ አይነት ነው። የወደፊት ዕጣ ፈንታችን አንድ አይነት ነው። ከዚህ ቀደም በጣም ብዙ ስህተቶችን ሰርተናል። ስህተቶች በውጫዊም በውስጣዊ ምክንያቶች ሰርተናል። ይሄንን ማለፍ አለብን። ሚዲያዎች ከዚህ አኳያ ስራ መስራት አለባቸው። የሚዲያ ስራ የአንድ ሀገር ውስጥ የግል ሚዲያ ሊሆን ይችላል፣ የንግድ ሚዲያ ሊሆን ይችላል፣ የመንግስትና የህዝብ ሚዲያ ሊሆን ይችላል። የባለቤቱ ማንም ይሁን ማን ግን ኢትዮጵያ ውስጥ ኦፕሬት የሚያደርግ ሚዲያ በብሔራዊ ጥቅሞቻችን ዙሪያ ላይ ከማንም ጋር መደራደር የለበትም። የተወሰነች ገቢ ታስገኛለች፣ የተወሰነች ላይክና ሼር ታመጣለች ተብሎ ሚዲያ ላይ የሚሰራ ሰው አሁን አገርን እየበጠበጠ ያለ ነገር ለአልጎሪዝሙ ብሎ ብለቅ ይሄ በጣም ኢሪስፖንሲብል የሆነ ስራ ነው የሚሆነው። የትም ሀገር እንደዛ ነገር ተቀባይነት የለው። ስለዚህ ሚዲያዎቻችን በብሔራዊ ጥቅሞቻችን ዙሪያ ላይ ብሔራዊ መግባባትን ለመፍጠርና ሁሉም ቢሆን ትውልድን ሀገርን ኢትዮጵያ ዘላለም እንደምትኖር ሀገር መሆኑ ሚዲያዎች በሚዲያው የሚሰራ ሰው ዛሬ ሰርቶ ነገ እንደሚያልፍ ራሱን ወስዶ ስራ ቢሰራ ጥሩ ነው። መንግስት ደግሞ በቂ መረጃዎችን መስጠት፣ ኢንጌጅ ማድረግ፣ ችግሮች ዙሪያ ላይ በጋራ መነጋገር፣ መወያየት፣ የማያግባቡ ጉዳዮች ላይ ደግሞ እርስ በርስ የጋራ ኢትዮጵያን ማዕከል አድርገው የኢትዮጵያ ጥቅምን ማዕከል አድርገው ናሽናል ኢንተረስትን ማዕከል አድርገው የኢትዮጵያ ነጻነት፣ ሉዓላዊነት፣ በልጽግና፣ እድገት የኢትዮጵያን ከፍታ ማዕከል አድርገው መወያየት የማያግባባ አጀንዳ አይደለም። በቀላሉ መግባባት ይችላል ሰው። ሰዎች በአንድ ሀገር ውስጥ በጣም የማያግባባ ክርር ያለ ነገር የሚይዙት የሆነ ጠባብ ቡድን የራሱን ሐሳብ ያነሳና ይሄ ሐሳብ ካልሆነ ሞቼ ይገኛሉ ብሎ ስል ነው እንጂ መግባባት የሚያቅተው አገራዊ አጀንዳ ለሁላችን ስለሚሆን ሁላችንን የሚያስታርቅ ይሆናል ማለት ነው። በጣም አመሰግናለሁ። እናመሰግናለን። እነዚህ ናቸው። ያው ካለን ጊዜ አንፃር በዚህ ሁለተኛው ሮስ መጣ ለአንድ ሰው ብቻ እድል ልሰጥ ነው። ላንተ ልስጥ። አመሰግናለሁ። የባህር በር ማጣት በኢትዮጵያ የኢኮኖሚ እድገትና በወጪ ገቢ ንግድ ላይ ያመጣ ያለው ጫና እንዴት ይገለጻል የሚል ነው። በጣም አመሰግናለሁ። ይሄም በጣም ትልቅ ሐሳብ ነው። ለምሳሌ ኢትዮጵያ የባህር በር ጥያቄ ሲታነሳ ብዙ ምክንያቶች አሉት አይደል? ብዙ ምክንያቶች አሉት። አንደኛው ምክንያት ኢኮኖሚያዊ ነው ምክንያቱ ይሄን ጥያቄ ምን ታነሳው። ሌላው ምክንያት የጸጥታና ደህንነት ጉዳይ ጋር ቀጥታ ስለሚያያዝ ነው ሁለተኛው ምክንያት። ሶስተኛው ምክንያት ቅድም እንዳነሳነው ታሪካዊ መነሻዎች ስላሉ ነው። በአራተኛነት ደግሞ ተፈጥሯዊና መልካም ምድራዊ እውነታዎች ስላሉ በእነዚህ ምክንያቶች ነው የባህር በር ጥያቄ ኢትዮጵያ የምታነሳው። ኢኮኖሚያዊ መነሻዎች ምንድናቸው? ይሄ ሐሳብ በራሱ አንድ ሰዓት ማውራት ይችላል፣ አንድ መጽሐፍ ሆኖ መውጣት ይችላል ይሄ ሐሳብ። ግን እኔ ካለን ጊዜ አኳያ 3 ምክንያቶችን ላንሳ አጭር። የመጀመሪያው የባህር በር ጥያቄ ለኢትዮጵያ የወደብ ባለቤትነት ጥያቄ ለኢትዮጵያ ከፍተኛ ኢኮኖሚያዊ ፋይዳ ያለው ነው። ይሄን ባለማግኘታችን ምክንያት ከፍተኛ የኢኮኖሚያዊ ጫናዎችን ያሳደረ ስለሆነ ነው የምናነሳው። ይሄን ለምሳሌ በአርጊውመንትስ እንዳሳጅበው ኢትዮጵያ ለወደብ እና ለተያያዥ የሎጂስቲክስ አገልግሎቶች በየአመቱ ከ1.5 እስከ 2 ቢሊዮን ዶላር ወጪ ትከፍላለች። በየአመቱ ይሄ ለወደብ አገልግሎትና ሎጂስቲክስ ጉዳይ የሚወጣው 2 ቢሊዮን ዶላር በሌሎች ሴክተሮች ላይ ብናውለው ኢትዮጵያን ምን ያደርግ ነበር? ባለፉት ለምሳሌ 27 አመት የኢህአዴግ ጊዜ ከዛ ደግሞ 8 አመት ሆኗል 30 ምናምን አመታት ይሄን ወጪ ለሌላ የልማት ስራ ብናውል ኖሮ
አሁን እየተፈጠረ አሁን እየመጣ ካለው እድገት ጋር ተያይዞ ኢትዮጵያን የት ባደረሰ ነበር? ስንት ትምህርት ቤቶችን ይሰራልን ነበር? ስንት መንገዶችን ይሰራልን ነበር? ስንት ሆስፒታሎችን ይሰራልን ነበር? ስንት የኤሌክትሪክ ማመንጫ ሌላ ተጨማሪ ግድቦችን ይሰራልን ነበር? ይሄ ከፍተኛ የሆነ ጫና ነው አንዱ። ሰርቫይቭ ማድረግ ስላለብን ከምንም ነገር ቅድሚያ አድርገን ይሄንን ብር እንከፍላለን። ለምን? የባህር በር እና ወደብ ስለሌለን። አንዱ ኢኮኖሚያዊ ምክንያት ይሄ ነው። ቪዚብል ማንም ምንም ላያደርገው የማይችል የሚታይ እውነታ። ሁለተኛው የኢትዮጵያን የወጪ ንግድን በከፍተኛ ሁኔታ ቻሌንጅ ያደርጋል። የኢምፖርት እና የኤክስፖርት የንግድ ሂደትን በከፍተኛ ሁኔታ ለምሳሌ ኢትዮጵያ ወደ ውጭ የምትልካቸው ዕቃዎች በዓለም የንግድ ገበያ ማዕከል ላይ ከዋጋ አኳያ ተወዳዳሪ እንዳይሆኑ የራሱ አስተዋጽኦ ያበረክታል። ለምን ቢባል ለዚህ ፕሮሰስ የምትከፍለው ዋጋ ዕቃዎቹ ላይ ምን ያደርጋል? ዋጋ ይጨምራል። ዋጋ ሲጨምር ደግሞ ተወዳዳሪነታችን በዛው ልክ ፈተና ውስጥ ይወርቃል። ወደ ውስጥ ኢምፖርት በሚናገራጋቸው ዋጋዎች ላይ ምን ይሆናል? በእነዚህ ቅድም ባልነው በወደቡ ምክንያት የሚወጣው ወጪ መጥቶ እያንዳንዱ ሸማች ላይ ነው ደግሞ የሚያርፈው። ከሸማች ላይ ነው የሚቆረጠው፣ ከኔ ከናንተ ከእያንዳንዱ ሰው። ይሄ ደግሞ ሁሌም እንደምንለው ምንን ያስከትላል? ኢንፍሌሽንን ያስከትላል፣ የዋጋ ግሽበትን ያስከትላል። ወደ ውጭ በምልካቸው ዕቃዎች ላይ የዋጋ ጭማሮ በማምጣት በዓለም ገበያ ተወዳዳሪነታችን ቻሌንጅድ እንዲሆን ያደርጋል። ወደ ውስጥ በሚገቡ ዕቃዎች ላይ ደግሞ ዋጋን በመጨመር አገር ቤት እዚህ ሲደርሱ ኢትዮጵያውያን ላይ የዋጋ ግሽበት ላይ ራሱ አስተዋጽኦ ያበረክታል። ስለዚህ የኢምፖርት ኤክስፖርት የወጪ ገቢ ንግዳችን ላይ ራሱ የሆነ ከፍተኛ ጫና የሚፈጥር ነገር እንደሆነ ስለሆነ ነው። በሶስተኛ ደረጃ በጣም አይ ቲንክ ላይቭ ኤግዛምፕል አሁን ለብዙ ሰው በቀላሉ የሚሞሪ ውስጥ አሁን ያለ ስለሆነ የሆርሙዝን ማየት ነው። አንድ የባህር በር ያላት ሀገር እና ማንኛውም ከውጭ ጋር የሚደረግ የኢምፖርት ኤክስፖርት ግንኙነት በዛ ላይ ማዕከል የሚያደርግ ሀገር ምን ሊሆን እንደሚችል የሆርሙዝ ወሽመጥ አንድ ኤግዛምፕል በህያው ኤግዛምፕል ነው ማለት ነው። ስለዚህ የኢኮኖሚ ሉዓላዊነትና ነጻነትን የማረጋገጥ ጥያቄም ነው። የባህር በር ጥያቄ ለኛ የቅንጦት ጥያቄ አይደለም። የባህር በር ጥያቄ ለኛ ተራ ሸቀጥ ማስገባና ማስወጫ ጥያቄ አይደለም። የባህር በር ጥያቄ ለኛ ኢኮኖሚያዊ ሉዓላዊነትና ነጻነትን ማረጋገጫ፣ ሀገራዊ ደህንነታችን አስተማማኝ እንዲሆን ማድረጊያ፣ የኢትዮጵያ እድገት፣ የኢትዮጵያ ብልጽግና፣ የኢትዮጵያ ከፍታን ከሚወስኑ ቁልፍ ብሔራዊ ጥቅሞችና ናሽናል ኢንተረስቶች ውስጥ አንዱ ነው ብለን መውሰድ እንችላለን።